እንኳን ደስ አላችሁ ልላችሁ ነበረ። ሀይሚና ብሩኬ ተለያዩ፣ አበቃላቸው። ብሩኬ ከሀይሚ ቤት ወጣ፣ ላይገናኙ ተለያዩ ብላችሁ ስትጨፍሩ፣ ስትደንሱ፣ ሀይሚ ስትሳደቡ፣ ዝቅ ስታደርጉ ያደራችሁ ሴቶች ይሄ ታሪክ እናንተ ጋር ደርሶ ለማየት ያብቃችሁ ነው ምላችሁ። ምክንያቱም ይህን ስሜት ለመረዳት ሴት መሆን ስለሚያስፈልግ ማለት ሴት መሆን ሴት አይደለም ሴት መሆንና እንትን ይለያያል። ገባችሁ አይደለ? እውነተኛ ፍቅር ይደከምለታል፣ ይሞትለታል ይባላል አይደለ? እውነተኛ ፍቅር እስከ ጥግ ነው የሚኬድለት። መውደድም እንደዛው እስከ ጥግ ነው የሚኬደው። ገባችሁ አይደለ? ሀይሚ ምንም አይነት ጥፋት የለባትም። ያለፈ ታሪክ እንደሆነ ታውቃለች። አሁን ላይ ደግሞ ህይወቷ ላይ መጥቶ እየበጠበጣት እንደሆነ ያውቃል። ይሄን ነገር አስቁም ነው ያለችው አይደለ? እንድትነግረኝ ይፈልጋለሁ። አሁን ለምንድን ነው እንደዚህ የምታደርገው ልጅቷ ብላን የጠየቀችው። ማስረዳት እኮ ቀላል ነው። ቢያስረዳት ምንድን ነው ችግሩ? ቆይ ምኑን ያስረዳት የምትሉ ሰዎች አላችሁ። ያለውን ነገር የምትጠይቀውን ነገር የሚወዳት ከሆነ ከሷ ጋር የሚቀጥል ከሆነ ህይወቱ እንዲበላሽበት ካልፈለገ ምንም አይነት አይደለም እንዴ እንኳን አይደለም ማስረዳት መናገር ቀርቶ ከዚህ በላይ ብዙ ነገር መሆን ይቻላል። ገባችሁ አይደለ? ይሄ ደግሞ እሷ ስለ ነገ ህይወቷ ስለምታስብ ነው። ነገ ህይወታችሁ እንዲበጠበጥ ስለማትፈልግ ነው። ገባችሁ? ግን እናንተ የሴት ስሜት ካልገባችሁ ዝም በሉ፣ ደርሶባችሁ እስከምታውድ ድረስ ማለት ነው። ብሩኬ ትናንትና ያደረገው ኦዲየንስ አይደለም የነሱን ህይወት የሚኖርላቸው፣ ወይም ጓደኛ አይደለም የነሱን ህይወት የሚኖርላቸው አይደለም። እነዚህ ሰዎች ቀርቶ ቤተሰብ እንኳን የነሱን ህይወት አይኖርላቸውም። ህይወታቸውን የሚኖሩት እነሱ ናቸው። ተሳስበው ተነጋግረው ይሄ የተጠየቀው መልሶ የጠየቃት መልሳ ተነጋግረው ነው መኖር ያለባቸው። ይሄ ተለባብሶ ተደባብሶ መኖር አይቻልም። ህይወት ላይ ከባድ ነው። ገባችሁ አይደለ? እና ብሩኬ ግን በዚህ አጋጣሚ አንድ ነገር መናገር እፈልጋለሁ። ክብር ለሚባለው ነገር ማለት ነው። ብሩኬ ብዙ ቃላቶች ይናገራታል አይደለ? እሺ ምን ትበለው? እሷም ትናገረዋለች። ሰውን ስታከብሩት ነው የምታከብሩት። እየተናገራችሁ መቼም ዝም አትሉትም አይደለ? ትናገራላችሁ። ምንድነው ስንል የነበረው? ለምትጠቀሙት ቃል ተጠንቀቁ፣ ጥሩ አይደለም እያልን ስንናገር ነበር አይደለ? ይሄ እንደዚህ አይነት ነገር እንዳይፈጠር ነው። ክብር፣ የወንድ ልጅ ክብር የሚባል ነገር አለ እንዴ? ሴት ልጅ ክብር የላትም እንዴ? ሴት ልጅ ስትሰደብ የፈለገውን ነገር ሲላት እንደፈለገ እንትን ሲላት ዝም ማለት አለባት እንዴ? እስኪ ንገሩ። ቆይ እናንተ ብትሆኑ ነው የምላችሁ። እንደዚህ አይነት ነገር አይሰራም። መከባበር ከተባለ መከባበር ነው በሁለቱም ዘንድ ማለት ነው። ሲጀመር ደግሞ በኦዲየንሶች ብሩኬ አፍቃሪዎች ተሆኑ አድናቂዎች ተሆኑ ብቻ አላቅም፣ ክብር ለምትሉ ማለት መጀመሪያ እናንተ ስለራሳችሁ ክብር ወቁ። ምን መናገር እንዳለባችሁ ምን ማውራት እንዳለባችሁ ራሳችሁ ሚዲያ ላይ የምታደርጉት ከድርጊታችሁ ተቆጠቡ። ስለ ሰው ክብር እናንተ አይመለከታችሁም። የሚመለከታችሁ እርስ በራሳቸው ናቸው። ገባችሁ? ሀይሚ እኮ እንደምታከብረው እንደምታስብለት እንደምትወደው ከዚህ በፊት እኮ ብዙ ነገር ሲላት የነበረ ሰው ነው አይደል እንዴ? ሀይሚም ለብሩኬ በጣም ብዙ ነገር የምትልለት ልጅ ነው። ዛሬ ጓደኛው ይውላችሁ ወዳጅን ከወዳጄ አንተ ጠብቀኝ ጥላቴን ግን አውቀዋለሁ ነው የሚባለው። ሄኖክ ምን አጠፋ? ወዳጅ መስሎ የሰውን ህይወት የሚበጠብጥ እንደዚህ አይነት ወዳጅ አለ። እንዲለያዩ ይፈልጋል። በቃ 4 ነጥብ ልንገራችሁ አይደለ? እንዲለያዩ ይፈልጋል። አብረው እንዲሆኑ አይፈልግም። ይለያዩ ብሎ እንትን እንዳይላችሁማ ደግሞ ኦዲየንስ ምን እንደሚለው ያውቃል። ገባችሁ አይደለ? ስለዚህ ሴቶች አርፋችሁ ተቀመጡ። ከቻላችሁ በእሷ ስሜት ውስጥ ሆናችሁ ነገሮችን ለማስተካከል ወይም ደግሞ ለመረዳት ሞክሩ። ካልሆነላችሁ ደግሞ ዝምታ ወርቅ ነው። ሴቱ ናችሁ፣ በሴት ላይ አትፍረዱ። አደብ ግዙ። ማርያምን ነው የምላችሁ። በጣም ነው የምትደብሩት የምትሳደቡ ማለት ነው። ወንድ ልጅ ምንም አይሆንም። ሴት ልጅ ብዙ መከራ ያለባት ናት፣ ብዙ ስቃይ ያለባት ናት፣ ብዙ ችግር ያለባት ናት። ለመሰበር ቅርብ ናት። የሆነ ችግር የሆነ አደጋ ለመድረስ በጣም ቅርቦች ነን እኛ ሴቶች።
ሁል ጊዜ ማንም ሴት እንድትገፋም ሆነ ማንም ሰው እንትን እንድላት አንፈልግም። እኔ ከራሴ ጀምሮ ሴት ስለሆንኩኝ ስሜቱ ስለሚገባኝ ማለት ነው። እና እባካችሁ እንግዲህ በጣም ይቅርታ ቤተሰብ፣ በጣም ጉፋን ስለያዘኝ ድምፄ ልክ አይደለም። ስለዚህ እባካችሁ ሴት ሆናችሁ በሴት ላይ አትፍረዱ፣ አደብ ግዙ። እሺ እኛ የምንፈልገው የሁለቱን አንድነት ነው። ፍቅራቸውን እንፈልጋለን። ደስ የሚሉ ልጆች ናቸው፣ ቅን ልጆች ናቸው። ግን በህይወታቸው ውስጥ ሶስተኛ ወገን እየገባ ህይወታቸው ምስቅልቅልቅል እያለ ነው ያለውና እባካችሁ ከቻላችሁ ተዋቸው። እነሱ ሰርተው ነው የተለወጡት። እነሱ አንተ ትብሽ አንቺ ትብሽ ተባብለው ነው እዚህ ደረጃ የደረሱት። ገባችሁ አይደለ? ግን አንዳንድ ሰዎች ደግሞ የሰውን ደስታ የማፈልጉ፣ የሰውን ስኬት የማፈልጉ፣ ሰው ሲበልጣችሁ የማትወዱ ከወዳጅ ጓደኛ ጀምሮ ማለት ነው። የእናንተ ጓደኛ የምትሉት የእናንተን ስኬት አይፈልግም። እውነቴን ነው የምላችሁ። ልክ እንደነ ሄኖክ ማለት ነው። ሄኖክ ትክክል አልሰራም። እውነቴን ነው የምላችሁ ማለት ነው። ይሄ ጓደኛ የምትሉት ሰው እንደዚህ አይደለም በቃ። ምክንያቱም ብሩኬ ስለበለጣቸው፣ ብሩኬ አሁን ስኬት ላይ ስላለ ሁሉም ነገር እኮ ከፍ ይላል ዝቅ ይላል። የሰው ልጆች ነን፣ እንትን ላይ እንዳለን አንሄድም አይደለ? ስለዚህ እባካችሁ ተዋቸው ለማለት ያክል ነውና ቢያስረዳትም ምንም ችግር የለውም። ምክንያቱም ስልክም ስታወራው ምናምን ነበር አይደለ? እኔ ለምን ማስረዳት እንዳቃተው አይገባኝም። እውነቴን ነው የምላችሁ።